አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ፣ ይሄ ልዩ ሲኒማ ነው፣ የአፍላ ፍቅር ኦፊሻል ፔጅ። ስለዚህ ትክክለኛውን አካውንት ሰብስክራይብ በማድረግ ይከታተሉን። እናመሰግናለን። የተባረከ ልጅ አቶ ቦቸራ ነው ያልከኝ? አዎ አቶ ቦቸራ ነው ያልከኝ። ተባረከ ብሩ አከበረኝ። አንድ ቀን ተብዬ ማላቀን አከበረ ለአቶ ማረጋ በቃኝ። ተባረከ ብሩ እኮ ለደግ እውነት የለም አይደል? ዳጊ ምን ችግር አለ? የኔ ነገርኛ አባት ወዴት ደግሞ አንተ ምን ቤት ነህ? ምን ቤት ነህ ማለት ምን ማለት ነው እንዴ? ይኸውልህ እሳቸው እንደሆነ የሄበንና የሄበን አባት ብቻ ናቸው። ገባህ? ዳጊ ቆይ ለምንድን ነው የፈለገው? እሱን አይ መጨረሻ እንደፎከረው አደረገው ማለት እኮ ነው። ማን የፎከረው? ይሄ ኢየሱስ ነው እንዴ? ኢየሱስ ደግሞ ምን ብሎ ነው የፎከረው? እንዴ ባለፈው ለምን ከሷ ጋር ተያየው ብሎ መጥቶ አስጠነቀቀኝ። ለአባት እናገራለሁ ብሎ እኮ ኢየሱስ አይገርምሽም? እኔ እኮ ለአባቱ አናገራለሁ ሲል እኮ እያስፈራራ ይመስለኝ ነበር። ይሁን እንደፎከረው አደረገው። ለአባቷ ስትል ለአባቷ ምን ብሎ ሊነግራቸው ነው? ያው ገዲ ስትሰማ ይቻለው ሊል ነው። ምን መሳሳም ነው ያልከው? በዚህ አንቺ እንደምታስበው አይደለም። እማዬ ድረሽ እማዬ ድረሽ ጭራሽ ብለህ በአደባባይ ፈረድከው። አንተ ልጅ ወይ ብዬ ይሄ መርዶ ነገር ሲያው ትራፊክ ጥሩምባ ነች ነው ይመስል ይሄ መነጽራ ምን ነው ጥሩምባ ነች? አንተ ነው መታመጣለህ። እንዲሁ እቺ ልጅ አስገድደህ እንትን ጨረሰው አስገድደህ ጨረሰው እንዴ አስገድደህ እሷን ሁሉ እቺ አይሽ ባለ ተፈልሻች መነጽራ እንጂ ዳዲ አንተ ቦቸራ ግን ምን አይነቱ አይን አውጣ ነህ? በፈጣሪ እኔ ደግሞ ምን አደረኩ? ትሰማታለህ? ደፋርነት እንዴ ሳመጭ ግን ይመገዛምባ የፈለገ ቢሆንስ እንዴት እሺ ብለህ ትሰማላታለህ? ይበቃ በታሪክ ወጣገጥ ማለት ተጨቀም ምን እሱ ጋር ነው እንዴት አመች? ለምን አሰበሽ ነበር? አይ ኧረ እኔ ምንም አላሰብኩም። ገባኝ ምንድን ነው የገባህ? ያሬዳችን የሚሰጥሽ ወደ ሰልፍ ይመስልሽ ማለት ቦቸራ ይሁን እንከፍ ነህ። እሺ እኔ የእንግሊዘኛ ከኪና አራክባለሁ ብዬ ሳስብ ረደገረ ደርቀ አባራለሁ ስንባረር ሰጥብት ወይ መነጥራ ብቻ ሄዶ አባላታ ወይኔ ጉዴ። እሺ ቆይ አሁን ቦቸራ የምር ቢባረርስ? አረ ሚኪ በጣም ቂርቆስ የሆነ መላ ፈልግልኝ። አሁንም ጓ እንዳለችብን ነው። አንደኛዋን እኮ ጓ ብላ ብቅር ይሻላት ነበር። እንዴት? በቃ ስንገናኝ ጭዌ የለ በቃ የሆነ አዛሙድ ውስጥ ነን። አንተ ፋራን እንዴ? ምንድነው በቃ ከፒያሪ ጋር ያለኝን ጉዳይ ፈትቻለሁ ምናምን ብላ አትገላገልም እንዴ? ሞክሬያለሁ እኮ እና ምን
ግን በቃ እኔ ከፒያሬ ጋር አንድም ኮንታክት እንዲኖረኝ አልፈልግም። የምሬን ነው? ህፃነ ቂርቆስ እኔ የምሬን ነው። ቆይ ምንድን ነው ያስደበራት? አላቅም። እኔ ግን ሳስበው የሆነ የጎረበጣት ነገርም አለ። ያው ድሮ ከፒያራችን ጋር ሞቼባ ስለነበር ሳገኛት እየደበራት ነው መሰለኝ። አንተ እሷ ደግሞ ምን ሆና ነው? ይሄ እኮ በቃ ያለፈ ነገር ነው። እሷ እንደዚህ አታስብማ። ግን እኮ ፒያሬ አናግራኛለች ምናምን ብላ ነግራኝ ነበር። ቢሆንም እሷ መስሚያ ወጥት። አንተ ምን ሆነ ነው? ነቃ በል ተረጋጋ እንጂ ምን ሆነ ነው? በቃ እኔ ከፒያሬ ጋር ያለን ነገር ጭዌ እንደሆነ ወይላታለሁ። እሺ መሰማ አይመስለኝም፣ ግን ሞክር። አስቴ ልሞክራለሁ። ግን ይኸውልሽ ሸራሽ መሬት እየነካ ተቸግረናል። ሰብሰብ አድርጊ መናተህ ተወኝ። ኧረ የሆነ መላማ መፈለግ አለብኝ። ይሄ ልጅ ይሞታል። ሃይ ጄሪ፣ ፒስ ነው? ሰላም ነው ማክ? አለሁልሽ ሀቢብቲ። እንግዲህ አትጃጃልብኝ። ደግሞ ምን አጠፋ ሀቢብቲ? ጭራሽ ደገምከው? አስደበርኩሽ እንዴ? በጣም ነው። እኔ ሀቢብቲ ጄሪ ምናምን ስትለኝ ምንም ነው ሙድህ የማይመስጠኝ። እና ማን ብዬ ልጥራሽ? እንዴት መሰለህ ጄሪዋ እደጉለሻል ወይ ስትለኝ ነው እኔ ደስ የሚለኝ። ታተይ ድረሽ ደግሞ ይሄንን ኦኬታ መጣሽ? ወደድከው? አታተይሞች ስልሽ እንዴት እንደወደድኩት ደግሞ አፍሽ ላይ እንደማር እንዴት እንደጣፈጠ። አያ አንተም ጄሪዋ እያልክ በማንነት ስታወራኝ እንዴት እንደሚያምርብህ። ምን ላድርግ ብለሽ ነው አንቺው? የከተሜውን እኮ ልዝለቀው ብዬ ነው። ቦቼ ለምን እንደሚመቸኝ ግን ታውቃለህ? ለምንድን ነው? የከተሜውን ለመርኩ ብሎ የባላገር አነጋገሩን አይረሳም። አንቺ ደስ ይበልሽ እንጂ ከቴ ባላ አረገረግ በባላገሩ ነው የማወጋሽ። ጄሪዋ እያልኩ ካንተ አልፎ እኔ ራሴ የባላገር ዜን እየተለማመድኩ እስኪ ሙታይ ማንዴሙት እሯ እርክ እንደው ልቤ ውስጥ ዝልቅ ብለሽ ትገቢ ተሰማኝ። ግን ሄደዛ በልበል እዛው በጸበል ምን አጠፋው ደግሞ? እቺን አለችኝ ብለህ በፎንቃ የተጃጃላሉ ደግሞ። ኧረ እሱስ መች ወጣኝ? ባይወጣ ነው የሚሻለው። እኔ የምልህ ማርክ፣ እስኪ ስለ ገጠር ንገረኝ። ምን ላጋሽ? እዛ እያለህ ቺክ ነበረች አይደል? ኧረ የከንፈር ወዳጅ ማለትሽ ነው እንዴ? አዎ እሱን ማለቴ ነው። እስኪ ንገረኝ። የቅርብሽ ምን ችግር አለው? ስለሷ መውጋት ከጀመርኩ አመሬ ነው እንደ ስትልውጥ የሚለው። ምን ትሆናለህ? አይሆኑ ሆናለሁ። እርፍ! ጭራሽ አይሆኑ መሆን። ኋላስ እንደዛስ ከሆነማ ይቅርብኝ። ማርክ ቦሽኔ ተዋል እንዴ? ያው እዛው ካፌ ይሆናል። ወይኔ በጄሪ ሞት ሄቨን ምን ሆና ነው ደስታን እንደምትመጣው? ያ መከራኛ ዮሴፍ አናዳስ ነው የሚለው። አይ ዮሲ ምን እንደሚሻለው። ቆይ እኔ ከፈለኩ ሰው ጋር መቀራረብ አልችልም? ትችያለሽ። ነው ተቀመጭ። መጀመሪያ ማን አባቱ ነው አንቺን ከፈለክሽው ሰው ጋር እንዳትሆኝ የሚያደርግሽ? አልፈልግም። አታገኘኝ ስለው አይገባው? ያው ጭንቅላቱ ድንጋይ ስለሆነ ነው። ይሄማ ድንጋይ ብቻ ሳይሆን ከድንጋይ የባሰ ነው። ቆይ ማን ነው እሱ? ማርክ በዚህ ሰዓት ማን ነው ምንድን ነው አይባልም። ቆይ እሺ እኔ ምን ባደርገው ነው የሚፋታኝ? እሱን አላውቅም፣ ግን ደግሞ የሆነ መንገድ እንፈልጋለን። ቆይ እናንተ ሰዎች ስለማን ነው የምታወሩት? ምንም እየተግባባን እኮ አይደለም። አንተ ደግሞ ስለ ዮሴያስ ነው። አሁንስ ገባ? ስማ ገብቶኛል። ግን የሁሉ ቁጣ ምን አድርጎ ነው? ቦቼ ዳይሬክተሩ ይፈልጋል ተብሎ ቢሮ ተጠራ። ምን ቦቼ ያልሽው? አዎ ይችን ይወዳል ማንደፎ። ቆይ ምን አድርጎ ነው? አላውቅም፣ ግን የጠረጠርኩት ነገር ከሆነ የኔና የዮሴያስ ነገር ይለይለታል። ምንድነው የጠረጠራችሁት? ባለፈው ከሄቨን ጋር ያለህን ቀረቤታ ካላቆምክ ለአባቷ ነው የምነግረው ብሎ አስፈራርቶታል። ቦቼን? አዎ ቦቼን። እሯ እረክ። ቆይ እሱ ማን አባቱ ስለሆነ ነው ወንድም የቦጋላ ላይ የሚሸብረው? እንጃለት። ቆይ አሁን ቦቼት ነው? አባቢ ጋር ቢሮ ነው ያለው። ቢሮ የተጠራው እዮሴ ያከሳስሮ እንደሆነ ግን እርግጠኛ ነሽ? አይደለሁም፣ ግን እርግጠኛ ነኝ ከሱ ውጪ ማንም ሊሆን አይችልም። እሺ እዮሴን ሳናገርሽው? ላናግረው ስል ከቤቲ ጋር ናቸው። እስኪለያዩ እየጠበቅኩት ነው። መሄድ አለብኝ። ወዴት ነው? ወንድሜ ሲጠቀም ቆም ያለኝ እና ማህበሮ ሲወጣ ሄጄ ከሷ አጠገብ ሆናለሁ እንዴ? ቦቼንም አልጥል ጄሪሙች እሱ ከሆነ ግን እንደዚህ ያደረገው በጣም ነው የምንጣላው። ባይሆን ደስ ይለኛል። ግን ምን ሲቲ የሆነ ነገር ሹክ እያለኝ ነው። ምን አለሽ? ለሄቨን አባት ስለ ቦቸራ የነገራት እዮሲ ነው እያለኝ ነው።
ይኸው ጄሪ አየሽ አይደል? አንቺ ደግሞ ተረጋጊዛ። ምንድነው? ስድስተኛው ስሜት እኮ ነው የነን ሹክ ያለኝ። እና ያንቺ ስድስተኛ ስሜት እኮ አይዋሽም። እሱማ አይዋሽም፣ ግን ደግሞ አንቺ ስለተናደሽ ሊሆን ይችላል። ጄሪ አቤት። ቆይ አንቺን እንደዚህ ከመሬት አንስቶ እንዲህ ቱግ ያደረገሽ ነገር ምንድነው? ላቦቼ መባረር ምክንያት መሆን ስለማልፈልግ ነው እንጂ ሌላ ነገር የለም። ማለትማ ያው ልብሽ ውስጥ የሆነ የተቋጠረ ነገር ካለ ብዬ ነው። ምንም ለቁም ነገር አትሆኝም አንቺ ራስሽ። ተው ስድስተኛው ስሜት ተው በቃ የሆነ ነገር ዝም ብለሽ ሹክ አትበለኝ። ተው አንተ ራሱ የሆነ ችግር አለብህ እኮ። ልመንህ አልመንህ። አይ ተው ሹክ አትበለኝ። ከሰው ጋር ታጣላኛለህ። ተው ሹክ አትበለኝ። እጭ እንግዲህ ከኔ ከጸጋ ጋር ለመጋባት መጨረሻው ይሄ ነው። እኔ ውድ የድሮ ጓደኛ እንዴት ነሽ? በእናትሽ ቅጥል አላልኩም ለማለት እየሞከርሽ ነው? ስታስቢው ለምን እቀጥላለሁ? እንዲሁም ለሰጠሽኝ ነፃነት ላመሰግንሽ እያሰብኩ ነው የመጣሽ። ይሄንን ሳይኮሎጂ የተናገርሽው ለሌላ ሰው ቢሆን ኖሮ ሊያምንሽ ይችል ነበር። እኔ ጸጋን ግን በደንብ ታውቂኛለሽ አይደል? ለማንሰራረት የምትሞክሪበት መንገድ ሳላደንቅልሽ አላልፍም። ግን እመኚኝ መቼም አይሳካልሽም። እሺ? ኧረ እባክሽ። አዎ መቼም ቢሆን አይሳካልሽ። ሄለን ተይ እስቲ እሱን እናያለን። ለማንኛውም ላደረግሽልኝ ነገር ሁሉ ላመሰግንሽ እፈልጋለሁ። ምስጋናው ለምኑ ነው እባክሽ? እርግጥ ነው ከቢዛ ጋር እንነጋገርም፣ ግን ደግሞ ገና ለገና ጸጋ ምን ታደርጋለች ብዬ የማስበው የምጨነቀው ነገር በሙሉ የለም በአሁኑ ሰዓት። ለዛም ነው ላመሰግንሽ የምፈልገው። ሌላ የለሽም? ሌላም አለ። አንድ ጥሩ ትምህርት አስተምረሽኛል። እሺ የኔ ተማሪ ደግሞ እሱ ምንድን ነው? የሆነ ነገር ተፈጥሮ ከምንጨነቀው ጭንቀት ይልቅ ያ ነገር ይፈጠር ይሆን እያለን የምንጨነቀው ጭንቀት ይጎዳናል። ምን ማለት ነው? ለቤዛ እኔ የነገርኳትን ነገር በሙሉ ትነግሪያታለሽ ብዬ ሲጨነቅበት የነበረበትን ወቅትና አሁን ያለሁበትን ወቅት ሳስበው የድሮ ሄለን በጣም ታሳዝነኛለች። አይመስለኝም። እንዲመስልሽም አልጠብቅም። እኔ እኮ እንደዚህ ቅጥል እያሉ ስሜትን የመደበቅ አመል ከየት እንዳመጣሽ ነው ግራ የሚገባኝ። ሌባ እናት ልጇን አታምንም ማለት አያትኝ። ምን ማለት ነው? ሁሉም ሰው እንዳንቺ ቅጥል እያለ የውስጡን ስሜት መደበቅ የሚችል ይመስልሻል? እና አሁን ድብን ብዬ አልተቃጠልኩም እያልሽኝ ነው? እንደውም ውስጤ እየተሰማኝ ያለውን ሰላም ባሳይሽ ምንኛ ደስ ባለኝ። ከሆነ ጥሩ። ለማንኛውም ከዚህ በላይ ከሰይጣን ጋር መቀመጥ ለእኔ ጥሩ አይደለም። እሺ እባክሽ፣ ከአንቺ የባሰ ሰይጣን የለም። አንድ የመጨረሻ ነገር። ምንድን ነው? የጊዜ ጉዳይ ነው እንጂ እኔና ቤዛ መታረቃችን አይቀርም። ባይ ይሁንሽ እስስት። ቆይ ቤዚት እየነገርሽኝ ያለው ነገር ግን ከምርሽ ነው? የምሬ ነው እያልኩሽ አይደል? እንዴት ቹቹሻ? ቆይ ግን ይሄ ቦቸራ የሚባል ልጅ ምን ብናደርገው ነው የሚሻለው? አላቅለትም። ብቻ ግን ሄቨን እንደሳመችው አባቷ ከሰሙ ያለ ጥርጥር ከትምህርት ቤት ነው የሚያባረሩት። ምን ጭራሽ ስሟለች እንዴ? ነገሩ እንግዲህ እንደዛ ነው። ቆይ ግን እንዴት ሳመችው? አንቺ ደግሞ ሰውን እንደሚሰማው ነው። ግን ምኑን ነው የሳመችው? ያው እንግዲህ ለጊዜው ጉንጩን ነው። እሰይ ጉንጩ መሆኑ በጣም ቆንጆ ነው፣ ምክንያቱም ቅጣቱን ያቀልለታል። ብቻ ፈጣሪ ብሎለት ከዚህ ነገር ይወጣ እንጂ ሄቨን የምትባል ልጅ አጠገብ እንዳይደርስ ማድረግ አለብን። ቆይ እንዴት አድርገን ነው እሱ አጠገብ እንዳይደርስ የምናደርገው? አላቅም። ብቻ ወይ ላቡሽም ለሚኪም ተናክሮ እንዲመክሩት ማድረግ ነው። ውይ ቤዚቲ መች ቦቸራ የሰው ሀሳብ ይሰማና? ታዲያ ቆይ እሺ አይናችን እያየ ይባረር? አይ እንደሱማ ከሚሆን ብንሞክርለት ይሻላል። ቆይ እኔ እናት ላይ ስፈልግ የነበረው ደግሞ ምን እሺ ነው? ያሬድ ደግሞ ዛሬ ምን እሺ ሆኖ ነው? ያሬድ ምን ሆነ? ከቀን ጀምሮ እኮ ሙዱ አሪፍ አልነበረም። እሱም ነው እንዴ? አይ እሱ ብቻ አይደለም። ታዲያ ምንድነው? አሁን እኮ ከትምህርት ቤት እኮ አስፈቅዶ ወጣ። ወዴት? ወደ ቤት ነዋ። ዛሬ የምርህን ነው? አዎ የምርህን ነው። ቆይ ምን እሺ ችግር አለ እንዴ? ቆይ ለምን ወደ ቤት እንዴት አልጠየቀውም? ጠይቄዋለሁ። እና ምን አለ? ሙዴ አሪፍ አይደለም፣ ሙዴ መቀየር ምናምን አለብኝ ያለው። እሺ ሌላ ያለህ ነገር የለም እንዴ? አዎ እንደውም ከትምህርት ቤት ስትወጪ ባለፈው የደነስንበት ቦታ ቆሜ እጠብቅሻለሁ ብሎሻል። ምን ነው? ቆይ ባለፈው ደነሳችሁ ነበር እንዴ? ምን አገባ? አሃ ደነሳችሁ ማለት ነው። ቆይ እንዴት እንዴ የደነሳችሁት? አንተ ቆይ ምን እሺ ነው የምታወራው? ደግሞ ምን ሆነሽ?
ወይኔ ጉዴ! ቆይ ካፕል ከመቼ ጀምሮ ነው እንደዚህ የሚደንሰው? ቆይ እንደዚህ እየደነሱት? ይሄ እንዲሁ ምን አይነት ዘልዛል የሆነ ልጅ ነው በእናታችሁ? እኔ ገደሉ ነኝ። የራሳችሁ ጉዳይ። እሺ ጅል ቤት ጠብቂ። ለማንኛውም ያሬድ እንዳቀር ይሎሻል። አሸኛት። እዮሴ እርሳ መምህሩ ግን ለምንድን ነው ቦቸራን የጠሩት? እኔ እንጃ። ለነገሩ ልጁ የማይነካካው ነገር የለም። ምናልባት ከሄቨን ጋር ተጣልተው እንዴ? አይ እንደዛ እንኳን አይመስለኝም። እና ምን ሊሆን ይችላል? ምናልባት ሰሞኑን ስርስሯ እያለ እንደሆነ አውቀውበት ሊሆን ይችላል። እሱማ ሊነግራቸው ይችላል። አላቅም። ግን አንቺ ለምንድን ነው በዚህ ልክ የተጨነቅሽው? አይ ተጨንቄ ሲሆን አለ አይደለ በቃ እንዲሁ ነው። ለማንኛውም ማን እንደሆነ በቅርቡ ልናቅ እንችላለን ብዬ አስባለሁ። እዮሴ የሆነ ነገር ልልህ እፈልጋለሁ። ምንድን ነው እሱ? አንተም ከዚህች ልጅ ጋር ያለህን ነገር በልኩ እንድታደርገው እፈልጋለሁ። ከሄቨን ጋር? አዎ ከሄቨን ጋር። እኔና እሷ እኮ ምንም አይነት ግንኙነት የለንም። እሱማ አውቃለሁ። ግን ደግሞ የጀመራችሁትን እልህ ተከትሎ በተደጋጋሚ ጊዜ እየተገናኛችሁ ነው። እናማ ሄዳ ለአባቷ የሆነ ነገር ብትል ወይ ደግሞ ቦቸራ ላይ ያቀሳሰረው ሰው አንተ ላይም እንዳያቀሳሰርብህ እፈራለሁ። ወይ እንደሱ እንኳን አታስቢ። ማንም ሰው እኔን እንደዛ ሊያደርግ አይችልም። እንዴት እርግጠኛ ሆንክ? ምክንያቱም እኔ ዮሲያስ ይዘን ያህል ጠላት ስለሌለኝ። እንደዛ እንኳን አይምሰልህ። እንዴት? የሆነ የሚያፈቅራት ሰው ካለ የሆነ ነገር ብሎ ሊያስጠቁርህ ይችላል። እናማ ተጠንቀቅ። ቤተሻለ ምክርሽ አመሰግናለሁ። ግን ብዙ አታስቢ እሺ? ቻው። ወይ ዮሲ ምን ባደርግ ነው የሚሻለው? ሄሏችን አንቺ የቁቅ መረቅ ግን እየሰራሽ ያለሽው ነገር በጣም ነው የሚያስጠላው። እውነት በጣም ነው የሚደብረው። ደግሞ ምን አደረኩ እንዴ? ምን ሆነሻል? ይሄ ያ ምስኪን ልጅ ልጅ ለምቡጩን መሬት ለመሬት እያዝረከረከ እየተንቀሳቀሰልሽ ነው። አንጀት ሲበላ ብታዩ። አቡሻ እንዴ? አዎ አቡሻ። በነገርሽ ላይ እኔ ለሷ አስቤ አይደለም የመጣሁት፣ ላንቺ አስቤ ላንቺ ጭንቅ ብሎኝ ነው የመጣሁት። ለምንድን ነው ለኔ የምትጨነቀው? ይኸውልሽ እሱ መሬት ለመሬት ለምቡጩን ባዝረከረከ ቁጥር ምን ይሰበስባል? ኮብልስቶን፣ ድንጋይ፣ ጠጠር ምናምን ይሰበስባል። ከዛ አንቺ እሱን አገኘው ብለሽ ሸራ ትበያለሽ አይደል? ሸራ ስትበይ ምን ይፈጠራል? እያልሽ እንደ ጉሽ ጠላ ስተፊ አንዴ ድንጋይ፣ አንዴ ጠጠር፣ አንዴ ኮብልስቶን እማታፊው ምን አለ ብለሽ ነው። እኔ ግን ጨዋታዎችን ከየት ነው የምታመጣው? ይሄ ጨዋታ አይደለም፣ የምሬን እኮ ነው። እሱን እኮ ብታይ አንጀት ነው የሚበላ፣ አንጀት ነው የሚበላ። ድብር ብሎት ቤት ተቀምጧል። እኔ ሳልደበረኝ አንቺ ያልደበረሽም ብዬ እስቲ ፋብለሽ እኮ ነው ያለሽ አንቺ ምን ነው? እሺ ምን አድርጊ ነው እያልከኝ ያለው በአሁኑ ሰዓት? በቃ የልቡ ድራም ላንቺ ነው የሚመታው አይደል? በቃ እንደምን ብለሽ ወይ ይበል አይደለ? የምሬን ነው። እኔ አልቀለድኩም። እኔ ግን ሳስበው እንደዛ ይመስለኛል። እንዴት? እኔ እንጃ የሆነ ያልወጣለት ስሜት ያለ ይመስለኛል። አሁን ገባኝ። አሁንም የፒያራችን ጉዳይ ነው። አዎ ስለ ፒያራችሁ ጉዳይ ነው። ምርጥ ይላዩ ልጅ ስንማር እንግሊዝ ፔሪድ ምን ተብለን የተማርነው? አሁን የተማርነው ምንድን ነው? ፓስት ፕሬዘንት ፓስት አይደል የተባልነው? ምን ማለት ነው ይሄ? በቃ ያለፈ ታሪክ ነው። ይኸውልህ ሚኪ፣ እኔ ምንም ነገር ብዬ ውስጥህን መመረዝ አልፈልግም። ግን እኔ የሆነ ደስ ያላለኝ አንድ ነገር አለ። ምን አይነት ነገር? እርግጥ ነው እሱ ታሪክ ያለፈ ነው፣ ግን የአቡሻ ስሜት አላለፈ እኮ። እሺ ምን አይነት ስሜት? አብዝቶ ስለሷ ይጨነቃል። ከኔ ይልቅ የእሷ ነገር ነው የሚያሳስበው። ይሄ እኮ ያላለቀ ስሜት አይደለም። በቃ አለ አይደለ? ይሄ ፍሬንድሺፕ ምናምን የሚባል ስታፍ ነው። ስሜቱ እንደለቀቀው ግን እንዲያሳየኝ እፈልጋለሁ። እኛም እኮ አልፈታ ያለን ህልም ይሄ ነው። እንዴት አድርጎ ያሳይሽ? እኔ እሱን አላውቅም። ጨነቀኝ። አረ ሂሉ ላሳዝንሽ፣ ትልቅ ሰው ነኝ። ተይ ተይ ሂሉ ተይ። በጣም አካበድሽ። በጣም እንዴ! ተው ሚኪ፣ እንደዚህ አትበለኝ። እኔ የሚያጋጥመኝ ነገር ውስጥ የሆነ ነገር አላጣም። በቃ አሁን ደግሞ አቡሻ ለሔዋን የሚያሳያት ስሜት ድሮ ያሳለፍኳቸውን ነገሮች መዙ እያመጣ እየረበሸኝ ነው። በቃ አሁንም ስለ ያሬድ ነው የምታወሪው? አንድም እሱ ነው። እሱ ለቤዛ ሲል እኔን ተጠቀመብኝ። እሱን ተው ዴቭ እንኳን ባቅሙ የሶሲ እልህ መወጣጫ ነው ያደረገኝ። እና አሁን ደግሞ አቡሽ አስሪ ፒያሪ ፒያሪ ያለ ሔዋንን ሲጠራት አለ አይደል የሰዎች ሰከንድ ኦፕሽን እንደሆንኩኝ እየተሰማኝ ነው። አረ ተይ ግን አንቺ ልጅ ተይ ተይ። ሳታስቢ እኮ ነገሮችን ውስብስብ እያደረግሻቸው እኮ ነው። ተወኝ በእናትህ። በዛ ላይ ከቤዛ ጋር ያለኝ ነገር በቃ ትክክል ስላልሆነ ሙሉ ነገሬን የተበጠበጠ። ሄሉ በቃ ይኸውልሽ፣ እንደዚህ ከምትሆኚ በቃ ነገሮችን ቁጭ ብለሽ ረጋ ብለሽ አስቢያቸው። ውስጤ ሙሉ ለሙሉ እንደሚያውቀው እርግጠኛ ነኝ። ስለዚህ
ከሔዋን ጋር ያለውን ነገር ሙሉ ለሙሉ እንደጨረሰ እስኪያሳየኝ ድረስ ብጠብቀው ነው የሚሻለኝ። ኧረ ላሽ ሚኪ ብቻዬን መሆን ስለምንፈልግ አሁን መሄድ አለብኝ። እሺ እስቲ ኡፍ አሁን እንዴት አድርጌ ነው ፊክስ የማደርገው? ሚኪ ትችላለህ። ቀስቴ በእርግጠኝነት የሰውየው ቤት ያ እኔም ይመስለኛል። ሻውን ቤቱን አገኘነው፣ ሰውየውን ፊት ለፊት ምንድን ነው የምንለው? እናናግረዋለን ነው። ምን ብለን ነው የምናናግረው? እኔ እንጃ። አንተ እውነትን እኮ ነው። ቆይ ግን ምን ብለን ነው የምናናግረው? ተራሱ ይሁን ጦሰኛ ነገር ነው። እሺ ስሙን ጠይቃል? አዎ ጠይቄያለሁ። ጠይቄያለሁ። ሳይሆን የምታውቀው ከሆነ ተናገር። ታይ ምን ያደርቀኛል? አቦ አንተ ልጅ ልፈርሽ እንዳልገላገል። እሺ ስማ ቀስቴ፣ ከዚህ በኋላ ተሳሰተ እንዲፈርሻለሁ ምናምን እንዳትለኝ። ምን እንዳትሆን ሁሉን ነገር ትቼልህ ነው እዚህ እየዞርኩ ቁራሌው የምለው። ገባ? አዎ ገብቶኛል። እሺ አሁን ስሙ ማን እንደሆነ ተናገር። ደመረ። ደመረ ነው ያልከው? አዎ ደመረ። ምን ነው? በቃ ይሄ ሰውዬ ልጅቷ ምን እንዳደረጋት ገባኝ። ምንድን ነው ያደረጋት? ገባኝ። በቃ ጩጬ እያለች በቸኮሌት አታሉ ደምሯታል። አንተ ምንድን ነው የምታወራው? ቁልቁል ነው የደመራት። ደምሯታል ማለት? አሃ ለካ ፊደል የቆጠሩ ሰዎች ጭው አይገባሽ። አንተ ምንድን ነው የምታወራው? ሰማ እኔና ቦቼ ማለት በጣም የተለያየን ሰዎች ነን። ቦቼ ባቋራጭ ልቷል ነው። አንተ ልጅ ቆይ ግን ምንድን ነው ችግርህ? ቀልዳለህ እንዴ? እኔ እንደሱ ከ3ኛ ክፍል ያቋረጥኩ መሰለህ እንዴ? በድሮ እኮ 10ኛ ጨርሻለሁ። እባክህ ወሬ አታብዛ። ሁለታችሁም ያው ናችሁ፣ ወሬ አለባችሁ። አይ ያው እንከባበር ለማለት ያክል። አሁን ወሬ አታብዛ። ወይ ደንበሩን እናንኳኳው እንዴ? የት ደምሮ ቤት? አዎ የደመረን ቤት። አንተ ሰውየው ምን ይሁን ምን ሳናቅ እናንኳኳ ምናምን ትላለህ እንዴ? ምን ሊሆን ይችላል? የመረረ ሰው ቢሆንስ በኋላ ማን ያለ ልትል ነው? እና ምን አገባኝ? ቀስቴ እኮ ነኝ፣ ማንንም አልፈራም። እሱ አንተና እኔ ደግሞ ሁሉንም የምፈራው ሞላ ነኝ። ወይ ሞላ እንደው ምንድን ነው የሚሻለው? አሁን በእናትህ የሆነ ዘዴ መስራት አለብን። ምን አይነት ዘዴ? ምን መሰለህ? እኔ ቱታዬን ልልበስና ማዳበሪያ ልያዝ፣ ለክፉም ለደጉም ማምለጫ ትሆናለች። ከምንድን ነው የምታመልጠው? ምናልባት ሊመጣ ከሚችለው ማለት። አንተ ደግሞ የሆንክ ሽንታም ሽንታም። ቀስቴ ሽንቴ መጣ። ሳች ጋር ሸንቼ መጣ። ዳጊን ቆይ ለምንድን ነው የማትነግረኝ? ምን ልንገርሽ ጄሪ? ርዕሰ መምህሩ ለምን ቦቸራን እንደጠራው ነው? እኔ እንጃ። እኔ ምንም የማውቀው ነገር የለም። ለምን ታስጨንቀኛለሽ? ቆይ እኔ ግን 6ኛው ስሜት የሆነ ነገር ሹክ እያለኝ ነው። ምንድን ነው ሹክ ያለሽ? ለምን እንደሆነ ባላቅም እዮሲ የሆነ ተንኮል ሰርቷል ይለኛል። ልክ ነኝ አይደል ዳጊ? እንጃ እኔ አላውቅም። እኔ ግን በጣም እርግጠኛ ነኝ የሆነ ነገር እንደምታውቅ ፊትህ ያስታውቃል። ጄሪ ደግሞ ቆይ ለምንድን ነው የምታስጨንቅኝ? ዳጊ ደግሞ እኔ መች አስጨነቅኩ? በቃ እኔ አላውቅም አልኩሽ አይደል እንዴ? ውይ ቦቸራዬ እንደው አሳዘነኝ። ቦቸራዬ ነው ያልሽው? አዎ ቦቸራዬ ነው ያልኩት። ምን ነው እቺ እኔ ለሱም ጠቀሚያታለሽ ማለት? አዎ ችግር አለ። የዘንድሮ ሴቶች ድሮም እዚህም እዛም ማለት ልማዳችሁ ነው። ዳጊዬ ግን ለምን ግራ ታጋባኛለህ? ዳጊዬ ነው ያልሽው? አዎ ዳጊዬ ነው ያልኩት። አይ ይህ የምትለዋ ፊደል ቦታዋን ስታገኝ እንዴት እንደሚያምርባት። እንደዛ ነው እንዴ? ገባኝ። ምኑን የገባሽ? ቦቸራዬ ስለምን አይነህ እንደቀላ ነው። ወይኔ በማማሙት ጄሪ፣ በማማሙት የትኛው የኔን ይቀለው? አይ እንደዛ አይነት አቀላል እንኳን አይደለም። እና የትኛው ነው? እሱ እንኳን ይቅርብህ። የምር ግን ቦቼ የሚባረር ከሆነ በጣም ነው የሚያሳዝነኝ። እንዴ ለምንድን ነው የሚያሳዝንሽ? እንዴ እንደውም ጥርግ ይበል፣ ደስ ሊልሽ እኮ ነው የሚገባው። እንዴ 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 ለምንድን ነው ደስ የሚለኝ? ምክንያቱም ሁላችሁንም በቁጥጥር ስር ካደረገ በኋላ እኛን ከጨዋታ ውጭ ሊያደርገን ሊበላ እኛን ቺካልባ ሊያደርገን ደፋር። እንዴ
ምን ነው? አሃ ዳጊዬ የሆነች ቅናት ቢጤ ሽዋለችብህ እንዴ? የምን ቅናት? እንጃልህ። እኔ የምለው ግን ዳጊ ሄቨን ወደሃታል እንዴ? ጄሪ ደግሞ እሷንም ይወዳታል እንዴ? ወይ ልፋቴ ወይ ድካሜ እንደው ዝም ብለሽ ድፍ የተባልኩ ሰው። አይ ምን ነው? ምን ነው? እኔማ ሽውታህኔ ኮንኩኝ ብዬ ነበራ። እስኪ ታዩ የሽውቴ ነገርማ መች ለየለት ብለሽ ነው? እና ማናት? እኔ እንጃ፣ ግን ምናልባት አንቺ ትሆኚ ይሆን እንዴ? በሆነስ ምን ያደርጋል ብለህ ነው? እንዴት? አንተ እንደሆነ ልብ ሸፍቷል። ወዴት? ወደ ሄቨን ነው። አይ እንደሱ እንኳን አይደለም ዳጊዬ። እዩስ የሆነ ተንኮል ሰርቷል አይደለ? ንገረኛ። እንግዲህ እዩስ የሰራውን ተንኮል ንገረኝ። ያው ልጆት ቦቸራ የሚሆን አቀራረብ እየቀረባት ነው ብሎ በአባቷ ብር ደብዳቤ አስገብቷል። ወይ ዳጊ አመሰግናለሁ። በቃ እኔ ሁሉ ልሄድ ነው። ልትሄጂ ነው? አዎ። ሌላ የምትፈልጊው ነገር የለም? ሌላ የምፈልገው ነገር ካለ እመጣለሁ። እሺ በቃ ቻው ቻው። ጸግዬ እኔ እናት፣ ወይኔ ቆይ ምን ሆነሽ ነው ብቻሽን ቁጭ ያልሽው? አንቺን እየጠበቅኩሽ ገምቼ ነበር እኮ። ደግሞ እንዴት እንደናፈቅሽኝ። ብንከባበር አይሻልም እንዴ? ቆይ ተናንቀን ነበር እንዴ? አንቺ ስነ ስርዓትሽ ነሽ። ወይኔ ለካ እጅሽ ላይ ቪዲዮ አለ። እኔ እኮ ስልክሽ ሲጠፋ በቃ አብሮ ፎርማት ሆኗል ብዬ ነበረ። ወይኔ ጉዴ። ምን ነው እጄ ላይ ቪዲዮ እንዳለ ትጠረጠሪያለሽ እንዴ? ጸግዬ እጅሽ ላይ ቪዲዮ ቢኖር ኖሮ ይሄ ሁሉ ነገር ሲፈጠር ዝም አትይም ነበረ። ትላንትና ቤዛና ሄለንን ያደረግኳቸውን ረሳሹሳ? ምናልባት እሱ በተራ አጋጣሚ እጅሽ ላይ የተገኘ ቮይስ ቢሆንስ? እሱን አሳይሻለሁ። ኧረ እባክሽ ሌላ የለሽም? አሁን ካጠገቤ ዞር በይልኝ። ውይ ጸግዬ ግን በጣም እያሳዘንሽኝ ነው። ሶሲ እንኳን በአቅሟ ወንድሜ ጋር እንዳደርሽ ብላ አስጠነቀቀችሽ አይደለ? እሳይ ደግ አደረገች። ሰሚኛለሽ ጸጋ፣ በቅርቡ ሁሉም ሰው ርቆሽ ብቻሽን የምትሆኝበት ቀን ይመጣል። እሺ አንተ በልኝ፣ ካጠገቤ ዞር ይሄድልኝ፣ ከዚህ ጋር ተነሽ ሂጂልኝ። ፈረሰኛው ድረስ ገና እያንዳንድሽን ባልሰራልሽ እኔ ጸጋ አይደለሁ። ቆይ ይቺ ልጅ እያበደሽ ነው እንዴ? ወይኔ በፈረሰኛው። ወይኔ ሄቨን፣ ይሄ ልጅ ግን የሚባረር ይመስልሻል? እኔ አላውቅም ማርክ። ደግሞ እኮ በእኔ ምክንያት ነው። ቦቼ ቦቼ ቦኬ፣ ኧረ ቦኬ፣ ቦቼ አባቢ ምን አለ? ኧረ ተይ፣ ኧረ እኔ ነገር ኧረ ተይ፣ ኧረ ተይ ፕሊስ ቦቼ አታስጨንቀን። ምን እንዳለህ ንገረን። ብነግራቸው እኮ ደስ ባለኝ። ኧረ እስኪ ተውኝ ልረጋጋ። ኧረ ቦጌ ንገረኝ፣ የራሱ ጨነቀኝ እኮ። ይኸውላችሁ ልክ እንደገባው አይናቸው ላይ ያደረጉትን መስታየት እንደዚህ ዝቅ አድርገው መረመሩ። ኋላ ምን ሆነ? ኋላማ ፕሊስ ቦቼ ቶሎ ንገረን። ኧረ ገኒ ግን አባትሽ እንዴት ነው የሚያስፈሩት! እንዲህ እኔ ሲሆን እኮ አንጎሌን የሚያዩት እኮ ነው የሚመስሉት። በጣም አየህ እንዴ? ማየት ቢልሽስ ማየት ነው እንዴ? ኧረ ባጃሌ ወገን ለጥቀ። ከዛማ ተንበርከክ ብለውኝ እንደ መርማሪ ፖሊስ እየዞሩኝ እሺ ከዛስ? ከዛማ እንዲህ ጠጋ ብለውኝ እንዲህ ጥቁር ብለው ሲያዩሽ እንዲህ እኮ ጠብሊል ምንም አልቀረኝም። አረግ ምንድነው የምትቀባጥረው? ኧረ ተወኝ፣ እኔ የነበርኩበትን ስቃይ የማውቀው እኔ ነኝ። በኋላስ ምን ተካሄደ?
ደግሞ ስቃይ በዛ ላይ ከጠረጴዛቸው ላይ በታይቂ ወረቀት እኮ ነው እንዲህ ብጥቅ አድርገው አምጥተው እንካንበበው ያሉኝ እኮ ግፋቸው። እና አነበብከው ወይ ማንበብቴ? እኔ ማምራቄ ነው አጣርቂ እንደው እግዚአብሔር ስጦታ አከበሩኝ ስላቸው ምን ማለት ነው አይሉኝም? እሺ አረጋሽ የባኮተ እኔ እንኳን ፊደልን ገጣጥም የላንብ ይቅርና ፊደል መለየት የቻልኩት በስንት መከራ ነው። ጋሼ ስላቸው እንዲህ ብለው ስቅስቅ ብለው ዝቅዝቅ ብለው አልቅዘው ራሳቸው አነበቡልኝ። እኔ ምን በቂያ ወረቀቱ ምንም ይሉ ኖሯል። ይሄ በግቢያችን ውስጥ ዞር የሚለው ቦቸራ ልጅዎትን እውነቴን ነው እንዲህ ብለው ልጅዎትን የማይሆን አቀራረብ እየቀረባት ነው ብለው እኮ ነው ወሬኞች። እራ የትኛው ስራ ፈት ነው እንደቀላበደው? ኧረ እንጃ ግን ልቤ እንደው አንድ ሰው ጠርጥሯል። ያ ዮሲያስ የሚባለው ነው አይደል? ካዲያ ከሱ ውጭ ማናባቱ ይሆናል። እና ምን ብለህ አስረዳኸው? እኔ ቦቸራ የዋዛ ሰው መሰልኩሽ እንዴ? ራሳቸው በገዛ አፋቸው ቃል ያስገቡኝን ነገር አስታውሼ ራሴን አዳንኩ። ምንድን ነው የነገርከው? ብቻዋን ስትሆን እቺ ልጅ አጫውታት እንዳይደብረው፣ እውነቴን ነው እንዳይደብራት ሲሉኝ እሱን አስታውሼ ልጆት ብቻዋን ነው የማያት፣ ይደብራታል፣ ጫካ ነው ሁሌ መጣፍ ነው፣ ትንሽ ትሳቅ ብዬ ላዳብራት ነው አልኳቸው። ላቀቁኝ። እሺ ከዛ ምን አለ? ከዛማ የዋሻው ነገር የለም አሉኝ። ኧረ የዋሻውት ነገር የለም ፍጥጥ። አይ ጀግናው የኔ ጀግና ቦቼክስ ፕሮማክስ የኔ ማተኝ እኮ የቆጨኝ ነበር። እኔ ቦቸራ የዋዛ ሰው መሰልኩ እንዴ? የዋዛ ሰው እኮ አይደለም። እና ግን ያመነህ ይመስልሃል? እንከት ቆይ ያመኑህ ይመስልሃል ወይ ስትይ ምን ለማለት ነው? አይ ምንም። ምን ነው እንደው ወደ እኔ ዳቺ የተደበቀ ጉዳይ ያለን አስመሰልሽው? ቆይ ምንድን ነው የምታወራው? እንጃ። ቆይ ምንድን ነው ያወራሁት? እንጃልህ። ግን በቃ እኔ አሁን መሄድ አለብኝ። ወዴት? የማገኘው ሰው አለ። ይኸውልሽ ያን አቃጣሪ ዮስዮስን ካገኘሽው ግን ታንተ ውጭ የሚያቃጥር የለም። አንቀዳዳ ቀደደድ ይኸውልህ ምለቀህ እንዳይመስልህ ብሏል። በይውሽ። ለማንኛውም ቦቼ በዚህ ሁኔታ ስላለፈ በጣም ደስ ብሎኛል። ይሁን ተመስገን ነው። መድኃኒዓለም አወጣኝ ተረፍኩ። እኔ የምልህ ቦጌ ይቺ ነገር ግን አይነ ውሃ ምንም አያማረኝም። ከጅልሃል እንዴ? ማንን? አዎድ ከጅልሃለች። ነገሩ ይሄ ውበቴ ሴት ይማርካል ይስባል። ግን በትከጅለኝም ይቅረረ አታገኘኝ። ለምን ተብሎ እቺን የመሰለ ኩብል ወበል እንዲህ እኮ ቢገባህ አባቷ ፊት እንዲተኮር ብለህ ቆመህ ሲያፈጡብህ ሲዞርህ እኮ ነው። እኔ አላምንም ቦቼ። ወቦታ መሰወየ የኔ ትርትር ፒስ ነው አላው ላምሻ። ሲደብርሽ እኮ ይጨንቀኛል ታውቂያለሽ። አንዳንዴ ምንም ማድረግ አልችልም። ላይፍ እንደዚህ ነች። የልቤ ድራም ግን ላንቺ ብቻ እንደሚመታ ታውቂያለሽ። እሱን እኮ አውቃለሁ። እና ለምን አትረጂኝ? በእርግጠኝነት ከሚኪ ጋር ያወራነውን ነገር ነግሮሃል አይደል? አዎ ነግሮኛል። ስለዚህ በእናት አንድ ነገር ላይ ተደጋጋሚ ጊዜ እንድናወራ ታድርግ። አረ እኔ ትርትር እኔ እኮ ሰላሜን አጣሁ። ሁሉ ነገር ያለው እኮ በእጅ ነው አቡሻ። በቃ የመጨረሻሽ ውሳኔ ፒያሬን እንድጣላ ነው? አቡሻ ግን አንድ ነገር አስተውለሃል? ምንድን ነው እሱ? እኔን የቀረብከኝ ፒያሬ በደብረ ተፈርሻ ፊት ነው እያልክ ነበር። ማን ነው እንደሱ ያለው? እሱን ተወውና ይሄ አባባል እንደሚያሳየው ከሆነ አንተ እኔን የቀረብከኝ ሔዋንን ስለምመስል እንደሆነ ግልጽ ነው። እንዴ እሱ እኮ ለጭውኝ ነው። እሺ ገጠር እያለ ደብረ የምትባል ቺክ ላይ የሞትክባት ፒያሬህን ስለምታስታውስ አይደል? ኧረ በሕፃነ ቂርቆስ አያ ሁሉ ነገር ከሔዋን ጋር የተቆራኘ ነው። እውነቱን ንገረኝ ካልከኝ ደግሞ እሷም የሆነ ስሜት እንዳላት በደንብ ነው የማውቀው። እሷ እኮ ሚኪን ወዬ ብሏለች አይደል? እሱን እኮ የመምረጥ ግዴታ ውስጥ ሆነ የወሰነችው ውሳኔ እንደሆነ ነግሬሃለሁ። እሺ እኔ ምን ላድርግ? ይኸውልህ አቡሻ በደንብ ውስጥህን አዳምጠው። የዛኔ ምን ማድረግ እንዳለብህ ትረዳለህ። እሺ ወዴት ነሽ? መሄድ አለብኝ። ወይኔ በጀሪ ሞት ፊቱ ሁላ ግርጥት አለ እኮ። ድንጋጤ ነው አይደል? የምን ድንጋጤ ነው? አይ እንግዲህ እዛ ሄቨን አባት ፊት ለፊት ስለቆምክ ነው። ወንድም የቦጋላ እንዳንቺ በጊያችን ምትላ ምንድን ነበረ? ቦቦታ መሰለሽ እንዴ? እጄ ረዛ ቦቦታ መስላ የተረሰ እጄ ሌላ ነገር ሳይከተል ምን ልታመጣ? ይኸውልሽ ባትሄጂ እጭኔ ስር ገብቼ ነው ሽመዘልግሽ። እሱ ሲያምር ይቀራል። እሺ አርፈሽ ተቀመጫ። በቃ ትነዝንጂ። ለማንኛውም ለዳይሬክተሩ ስላንተና ስለ ኢቨን ጽፎ የላከውን ሰው ደርሼበታለሁ። እስኪ ማን ደፍሮ ይሙት? ማን ደሙት? እና ማን ነው? እሱንማ ዝም ብዬ አልነግራችሁ። እሺ ጉሬላ የሆነች ልጅ እና ምን ፈለግሽ? እሺ አንድ ነገር ታደርጋለህ። ምንድን ነው እሱ?
ቁምጣና በረባቱ አድርገ የኔ ነሽ እያልክ ትዘፍንልኛለህ። እቺን ይወዳል ቦቸራ። ለማን ነው የምዘፍነው? ለኔ ነው። ይኸውልሽ እሱ ሲያምርሽ ይቀራል። እሺ እንደዛ ከሆነ እኔም አልነግርህም ማለት ነው። ኧረ ቢያንስ ትእዛዙን ቀይሪልን። እሺ ምን ላደርግላችሁ? ሌላ ደስ ያለሽ። ጥሩ። ከማር ዘነብ ውጪ ሌላ ዘፈን ትዘፍኑልኛላችሁ፣ ደግሞ ከጭፈራ ጋር። እምዬ ኢትዮጵያ በሉ እንዴ! ለኔ ዘፈኑልኝ እንጂ ለሀገር ዘፈኑ አልኳችሁ እንዴ? ያለ ወልፊት ሳይሆንም አንድ ሁለት ሶስት የሀገሬ ልጅ ትንሿ በላይ ነይ በወንዙ በደመናው ላይ ነይ በወንዙ በደመናው ላይ በደመናው ላይ ነይ በወንዙ በደመናው ላይ ነይ በወንዙ በደመናው ላይ በያው ንገሪኝ። እነሩ ዘጠጋበላ እሺ ቦሽ ወደ ዘጠጋበል እንዴ ወሬውን እንዳጣራሁት ከሆነ ይሄንን ነገር ያደረገው ኢዮስያስ ነው። እስቲ አንዴ ሙች በይ። ማን ደሙት? ጎሽ እኔ ቦቸራን እንዴ ቢልቀኝ ነው አላወቀኝም እንዴ? እኔ ቦቸራ ወንድቆና ቦሽ ቦቻ ቆይ አንተ ግን ምን ለማድረግ እየሞከርክ ነው? ደግሞ ምን አደረኩሽ? ምን እንዳደረግማ ልቦና ያውቀዋል። የኔ እናት የምታወሪው ነገር ምንም እየገባኝ አይደለም። ለምንድን ነው ስለ ቦቼ የማይሆን ነገር ለአባቴ ነገርከው? ስለምን ነው የምታወሪው? ይኸውልህ ኢዮስያስ ደሜን አታፍላው። ውይ እስካሁን አላወኩም ነበር። ደምሽ ይፈላል። ቆይ ግን ለአንተ ይህን ማድረግ ጀብድ ነው እንዴ? የኔ እናት ስለምታወሪው ነገር ምንም ማውቀው ነገር የለም። ሄቨን ከቦቸራ ጋር የማይሆን አቀራረብ እየቀረበች ነው ብላ ያቃጠልከው አንተ አይደል? ምንድን ነው የምታወሪው? ብቻ ልሸመጠጥ እንዳይሆን እንግዲህ የፈለግሽውን ነገር ማለት ትችላለሽ። እኔ ግን በፍጹም እንደዚህ ነገር ውስጥ አልገባም። ገባሽ? እኔ ጁሊየት አሃ በአንተ ቤት ማፌዝ ነው አይደል? ቆይ እንደዚህ አንጨረጨረች ግን የቦቸራ በርዕሰ መምህሩ መፈለግ ነው ወይስ አንቺ መሳም መታወቁ ነው? ቆዩ ሲቀንተሃል እንዴ? ማ በምኑ ነው የምቀነው? ቦቸራን ስለሳምኩት ነው። ማ እኔ? አዎ አንተ። ይኸውልሽ ኢቨን እኔ መሳም ብፈልግ 1000 ሴቶች አንጋጋልሻለሁ። ገባሽ? ቤቲን እንደ ሺህ ቆጥረሃት መሆኑ ነው? ከሷ ውጪ ሌላ ሴት አታሳየኝም እያልሽ ነው? እባክህ እሷንም በመከራ እንደሆነ ያስታውቅብሃል። ቆይ ሄቨን እንድስምሽ ፈልገሻል እንዴ? አዝናለሁ። እኔ መሳም የምፈልገው ባንተ አይደለም። እና በማን ነው? በቦቸራ። ምን? ተረጋጋ ዮሲ። ምን ነው አይነ ቀላል ብል እኮ እኔ አይን ይመስለኛል። ይኸውልሽ እንዲህ እንዳልነገርሽ አትቀሪም እሺ? አንተም ስላቃጠርክ እኔ ከቦቸራ አርቅም። ገባህ? እሺ በጣም ጥሩ። ያኔ ህይወትሽን ሲኦል ነው ማድረገው። እናያለን። እና ወዴት ነው? ለቦቼ ስለማስፈልገው እሱ ጋር መሄድ አለብኝ። ቹቻ ባለፈው የደነስ ነው እዚህ ጋር ነው አይደል? አዎ እዚህ ደነስ ነው። እሺ ታዲያ ሬዲት አለ? እኔ እንጃ። ቆይ እሺ የት ሄዱ ይሆናል? እኔ ምንም አላውቅም። ደግሞ እኮ ስልክ አያነሳም እንዴ? እርግጠኛ ነሽ ግን ስልኩ ይጠራል? ይጠራል ግን አይነሳም። በቃ እኔ ሞክርለታለሁ። ያሬድ ግን ለምን እንደዚህ እንደሚያስጨንቀኝ ምንም አልገባኝም። ቤዚ አንቺ ተረጋግሽ፣ እኔ እየሞከርኩለት ነው። እሺ ቆይ የማይሆን ውሳኔ ወስኖ ቢሆንስ? ምን አይነት ውሳኔ? ማለት ያው ከአባቱ ጋር እኮ ጸብ ላይ ናቸው ምናምን ብዬ ነው። ይሄ ትምህርት ቤት ቀይር ምናምን በተባለው ምክንያት አይዞሽ፣ ምንም ሌላ ነገር ሊፈጠር አይችልም። እኔ እኮ ጨነቀኝ፣ ስልኩም አይነሳም። እሺ አትጨነቂ። እሺ ይጠራል አይደል? ይነሳው ብዬሻለሁ እኮ። እኔት መከራ ነው በፈጣሪ። በቃ አይዞሽ። እሺ ትንሽ ነጂ መኪና መጣ እና እንጠብቀው እዚህ ቆመ። ይሄ ጀማሪ ሹፌር ነው እንዴ? ሰፈሩን እኮ ክላስ በክላክስ አደረገው። ኧረ እኔ ተጠጊ በእናትሽ፣ ጭራሽ ወደኛ ነው የሚመጣው። ይሄ አሟል እንዴ? እረፍ! ጭራሽ የኛ ጉር ነህ? አዎ የእናንተ ጉር ነው። ቆይ ያሬድ ምን እያደረክ ነው? መኪና እየነዳሁ። አልገባኝም። ቆይ አንተ ስንት ዓመትህ ነው እንዴ? 17። ታዲያ በ17 ዓመትህ ከየት ባመጣኸው መንጃ ፍቃድ ነው የምትነዳው? አታስቢ ቤዚ፣ መንጃ ፍቃድ ባይኖረኝም እልል ያልኩሽ ሹፌር። አንተ ያማሃል እንዴ? ብቻ እየተቆጣሽኝ ባልሆነ ድብን አድርጌ ነው የምቆጣ። ኧረ ቹቻ ልጅ አንድ ነገር በያት። ኧረ እባክህ
ቤዛ እኮ ያለችው ነገር እውነቷን ነው። እሺ ብትሆንስ ምን አለ አንዳንድ ጊዜ ሰፈር ውስጥ ብነዳ። ቆይ አንተ እዚህ ድረስ መተህ ሰፈር ውስጥ ስትል ትንሽ አታፍርም እንዴ? ኧረ ቤዚ ቀለል አድርጊው። ጀስት ሲደብረኝ እኮ ሙዴን ለመቀየር ብዬ እኮ። ወይ ሀብታም ሲደብረው መኪና በመንዳት ማደር ራሱን የሚያዝናናው። ወይኔ ቹቹሻ ይሄን ነገር እኮ ትቼ ነበር። ጀስት ትምህርት ቤት ሆኜ መማር ሲያስጠላኝ ነው እንደዚህ ያደረኩት። ትሰማኛለህ ያሬድ? አሁን ቀጥ ብለህ ሾፌራችሁ ጋር ትደውልና እሱ እየነዳ አብራችሁ ትሄዳላችሁ። እሺ ከዛስ? ከዛማ በቃ ቤት ትሄዳላችሁ። ይሄማ በፍጹም አይሆንም። ለምን? ምክንያቱም ሹፌሩ አወቀ ማለት ጋሼ አወቀ ማለት ነው። ጋሼ ካወቀ ደግሞ ያበቃልኛል። የምርህን ነው? አዎ ቤዛ የምሬን ነው። ታዲያ እሺ ቆይ ምንድን ነው የሚሻለው? አሁን እሱን ተውትና የመጣሁበትን ጉዳይ ስሙ። ምንድን ነው እሱ? ይሄንማ ነገር ወርጄ ነው የምነግራችሁ። ሄቨን ቦቸራ ባለመባረሩ ግን በጣም ነው ደስ ያለኝ። ታዲያ ይሄን መናገር ለኔ ምን ያስፈልጋል እንዴ? በጣም ነው እንጂ የሚያስፈልገው እኮ። በምን ምክንያት? ምክንያቱም ልጁ የተከሰሰው ካንቺ ጋር በነበረው ግንኙነት ስለሆነ። ቆይ ልጁ ስላሳዘነሽ ነው ወይስ ለምንድን ነው ይሄን እያልሻለሽ? ልጁ ስላሳዘነኝ ነው እንጂ ሌላ ምን ሊሆን ይችላል? እውነት? ሄቭ ሙች የምሬን ነው። ከሆነ ጥሩ፣ ግን ብትቺ ቀርበሽ ትሪት ብታደርጊው ጥሩ ነው። አሁንም ስለሚያሳዝንሽ ነው አይደል? አዎና። አይ ቤቲ ስታይኝ ግን ሞኝ መስልሻለሁ እንዴ? ምን ማለት ነው? ይሄን የምትይኝ እኮ ለኔም ለቦቼም እንዳላሰብሽ ግልጽ ነው። እና ለማን አስቤ ነው? ለራስሽ። ለራስሽ? አዎ ለራስሽ እኮ። እንዴት? ምክንያቱም ኢዮሲ ከኔ ርቆ እኔና ቦቸራ መቀራረባችንን ትፈልጊያለሽ። አውቀሽብኛል እንዴ? ይሄን ካወኩኝ በጣም ቆይቻለሁ። እሺ እኔ ምን ላደርግ? ቢጨንቀኝ እኮ ነው። አንቺ እኮ ችግርሽ ነገሮችን የምትረጂው በትክክለኛ መንገድ ስላልሆነ ነው። እሺ ቆይ ትክክለኛው መንገድ ምንድን ነው? እኔ ምንም አይነት ተአምር ቢፈጠር ከኢዮሲ ጋር አብሬ አልሆንም። እሺ ስርስርሽ እንዳይለልህ የምታስገቢውን ነገር ለምን አታቆሚ? እሱን እኔ ፈልጌው ሳይሆን የገዛ ባህሪው ያሳደረበት ተጽዕኖ ነው። እሺ ምን ላድርግ? እሱን አላውቅም፣ ግን ደግሞ ከዚህ በኋላ እየተከተልሽ መቀባጠሪውን ነገር ታቆሚያለሽ። እያስፈራራሽኝ ነው እንዴ? እያስጠነቀቅኩሽ ነው። ይሄን ካላደረግሽ ግን እኔና አንቺ መሀል ትልቅ ጦርነት ይፈጠራል። ምን አይነት ጦርነት? ለጊዜው ስም አላወጣሁለትም። ደግሞ ብቻ የሚሄድ ስለምፈልግ እንዳትከተይ። ሄቨን መናገር አልፈለግሽም እንጂ በውስጥሽ ኢዮሲ እንዳፈቀርሽው እርግጠኛ ነኝ። እኔ ደግሞ ማን እንደሆንኩ አሳይሻለሁ። እሺ ምን ላድርግ? እሱን አላውቅም፣ ግን እኔ ምንም አይነት ተአምር ቢፈጠር ከኢዮሲ ጋር አብሬ አልሆንም። እሺ ስርስርሽ እንዳይለልህ የምታስገቢውን ነገር ለምን አታቆሚ? እሱን እኔ ፈልጌው ሳይሆን የገዛ ባህሪው ያሳደረበት ተጽዕኖ ነው። እሺ ምን ላድርግ? እሱን አላውቅም፣ ግን ደግሞ ከዚህ በኋላ እየተከተልሽ መቀባጠሪውን ነገር ታቆሚያለሽ። እያስፈራራሽኝ ነው እንዴ? እያስጠነቀቅኩሽ ነው። ይሄን ካላደረግሽ ግን እኔና አንቺ መሀል ትልቅ ጦርነት ይፈጠራል። ምን አይነት ጦርነት? ለጊዜው ስም አላወጣሁለትም። ደግሞ ብቻ የሚሄድ ስለምፈልግ እንዳትከተይ። ሄቨን መናገር አልፈለግሽም እንጂ በውስጥሽ ኢዮሲ እንዳፈቀርሽው እርግጠኛ ነኝ። እኔ ደግሞ ማን እንደሆንኩ አሳይሻለሁ። ስለዚህ በቃ ሁለታችሁ መኪና ውስጥ ገቡና እንሂድ። እኔ ነው መሸሻሉ እንዴ ሱቻ ምን ነው ችግር አለው? ያሬድ በእናትህ እየቀለድኩ ነው በላይ። ቤዚሙች አልቀለድም። አረ ያሬድ ረስቶ ሊሆን ይችላል። አሁን እኮ ቀለድክ እንዴ። ምን ሆናችሁ ነው? የምር ሱቻ ምን ሆነሽ ነው? አረ እባክህ እንዴት ነው እኛ አንተ የምንሄደው መኪና ውስጥ አምነን የምንገባው? እንዴ ሱቻ ቆይ ችግር አለው እንዴ? አዋለሁ። አንተ ስታስበው ራሱ እንዴት ነው አንተ የምንሄደው መኪና ውስጥ እኛ ገብተን የምንሄደው? ምን ችግር አለው? ችግሩማ እኛ ባንተ እምነት ስለሌለን ነው። ቤዚሙች ጎበዝ ሹፌር እኮ ነው። ያሬድ የፈለገ ቢሆን እኔ አልሰማህም። እሺ አራጆች አንቺ እንኳን ተረጂ። ያሬዶ በጣም አዝናለሁ። እስከዛሬ ድረስ ነፍ ነገር ተረድቼ ቆይቻለሁ። እቺን ግን ብቻ አልገባም ያልሽ እንደሆነ? አዎ አንገባም። እንደዚህ ከሆነ ጋሽ ሙት የሚሆን ውሳኔ ነው መወሰን። የምን ውሳኔ? አይናችሁ ያየ ይሄን መኪና ወስጄ ከዛ ገንብ ጋጋጨዋለሁ። ከዛ ሻቤ ይገባል። አንተ ልጅ አማሃል እንዴ? አዎ ያመኛል። ካመ መኪኒን ወጣ ቹቻ እንደው በፈረሰኛው እሺ በይ። አንተ ምን አይነቱ መጅኑን ነህ? ቆይ ለምንድን ነው በፈረሰኛው የምታስረኝ? እሺ እንደትዩ ነው። ኧረ እባክህ እሺ ብዬ እዚህ መኪና ውስጥ ገብቼ ከአንተ ጋር አብሬ ብሞትስ? ቹቻ ኧረ ስለመሞት ነው የምታወሪው? ደነዝ ነሽ ያሬድ። ግን አዎ ነኝ ያሬድ። እኔን ተሳስተ አንድ ነገር እንዳትለኝ እሺ? ቤዚ ባባትሽ ይሁንክ ደረቅ እንከፍ ነህ እሺ? አውቃለሁ።
አንተ ልጅ ግን ምን እንደማረጋህ አላውቅም። እኔም አላውቅም። እሺ ናቅቶ ክፋቹ እንጂ ያኛው እሺ በምን ልክፈቱ ይሄንን? አይቾቻ ይሄ እንዴ ቤዚ ስታዲያ ቤዚ ነው ተው። አዩ ቤዚ ቦርሳሽን አምጪ። እሺ ሰፊ ነው ብትይ ነኝ። ያሬድ ንዳው ቆይ ያሬድ ቀበቶ የት አለ? ያው ቻሱ ጋር ለልሽ ታዲያ ቹቹሻ ነገ ትራፊክ አደጋ ዘገባ መሆናችን ነው። እሺ አይ እናቴ እንደው ብቻሽን ምን እንደሚሻልሽ። ቤዚቲ እኔስ ሚጢጢ ያላሳዳጊ መቅረቷ ነው የሚያሳዝነኝ። ያሬድ ግን ቀስ እያልክ ነው እሺ የምትነዳው። እሺ ቤዚ ቀስ እያልኩ 2 እና 3 ነው የማይለው። አይሆንም እና በአንድ ንዳ። ያሬዶ እንደውም ከቻልክ ይኸውልህ በግማሽ ብታረገው ደስ ይለኛል። እሺ በቃ ቀስ እኮ እንዳለው ቻቀበት ምንም መስራሻለሁ። የመኪናውንማ ይኸው አስሬዋለሁ። ምን አለ እንደው ቀስቴን ይዤው በመጣው ኑሮ ለይሳሰሽ አስሬያለሁ። ያሬዶ እኔ አባት ቀስ እያልክ ንዳሺ። እሺ ቹቻዬ ቀስ እያልኩ ነው የምነዳው። ቤዚ ሙዚቃ ልጋብዝሽ እንዴ? ያሬድ በእናትህ እኔን አትይኝ። ዝም ብለህ መንገድን እያየህ ንዳ በቃ። እሺ ቤዚ ተጋ ያማን እንዴ ምን ያስጨዋል? አንቺስ ምን ያስጨዋል? እኔማ ደንግጬ ነው። እኔም ደንግጬ ነው። ሲጀመር ማን ከኋላ የመተጩብኝ አለ? እኔ እኮ ልቀልል ብዬ ነው። እኝኝኝኝ አንተም ብሎ ቀልደኛ ባልጠፋ ቀልድ ሰውን ከኋላ መተው ማስደንገጥ ምን የሚሉት ቀልድ ነው? ብቻ በእኔ የቀለድሽ እንደሆነ። አዎ አንተ ላይ ነው። ምን አባል ታመጣ ነው? አዎ ነው። ምን ታመጣለህ? በጣም ጥሩ። እንደውም ንስሓ ግቢ የምልሽ ሰው ልነግርሽ ነበር ትቼዋለሁ። ምን ዘሌ የምርህን ነው? ይሁናና አትበይ ፕሊዝ ዘሌ ይቅርታ። የምር ንስሓ ግቢ የሚለኝን ሰው አንተ ታውቀዋለህ? አውቀዋለሁ ትባልሻለህ እንዴ? ምንድን ነው የምደጋግም? በእናትህ ንገረኝ። እንደውም አልነግርሽም። እንዴ ለምን? ምክንያቱም አናደሽኛል። እሺ የፈለግከውን ቅጣኝ። ምን ልቅጣሽ? አንተ ደስ ያለህን። ከፈለክ ብርም ልከፍልህ እችላለሁ። ስንት ትከፍያለሽ? ስንት ልክፈልህ? እንደውም ብር ቆርቶ ለምን ሌላ ቅጣት አልቀጣሽም? አንተ ደስ ያለህን ቅጣት ቅጣኝ። እርግጠኛ ነሽ? አዎ። በጣም ጥሩ። እንደዛ ከሆነ አሁን እግሬ ስር ትወድቂና ዘሌ ሙሉ ስላስኩብህ ይቅርታ ትያለሽ። ይሄንን እንኳን አላደርገውም። እሺ እንግዲያውስ የራስሽ ጉዳይ። ይሄ ብሽቅ ዘሌ ዘላለም ደግሞ ምን ቀረሽ? በእናትህ ዘሌ በሌላ ቅጣት ቀይርልኝ። አልቀይርልሽም። ለምን? ምክንያቱም ሰው ስር እግር ማስወደቅ ስራሽ ስለሆነ። እሺ እላለሁ። ፈጠን በይ። ዘሌ ሙድ ስለያዝኩብህ በጣም ይቅርታ። ሁለተኛ የለመደኝ። ይቅር ብዬሻለሁ። ተነሽ። እሺ ማን ነው ንስሓ ግቢ የሚለኝ ንገረኛ። ጋጋ። ምን ጋጋ? አንተ ብሽቅ እንደዚህ እኔ ላይ ሙድ እንዲያዝክ የምትቀር መስለዋል። ማናለ እንደኔ እድሌ ቀናው ያሬድ ወይ ቤት እብድ እንደሆንክ ግን ታውቃለህ አይደል? አላውቅም። አንቺን ካፈቀርኩ በኋላ ግን ይሄን ማላውቀው ዳቴ ከውስጥ የተንቀለቀለ ተሰማኝ። እኔ እኮ ይሄንን ያሬድ ፈጽሞ አላውቀውም። እኔም አላውቀው። እድሜ ላንቺ ያው አስተዋወቅሽ።
ግን ያሬድ እያደረግን ያለነው ነገር ትክክል ነው? ዲቪዚ ደግሞ ምን አደረገ? ያሬድ እኔ እኮ ለማሚ ቃል የገባሁላት አንተ እንደግሜ እንደማላገኝህ ነበር። ቤዚ ምን አለ ዛሬ እንኳን ችግሮቻችን ወስተን ሌላ ወሬ ብናወራ? እሺ ምን አይነት ወሬ ነው? የፍቅር ወሬ? ያሬድ እኔ እኮ እንደዚህ አይነት ነገር አላውቅበትም። እንደማታውቂ እኮ ቃል። ታዲያ ምን አድርጊ ነው የምትለኝ እንዴ? ምን አለ ቢያንስ ብታጉሽ? ማ እኔ እና ሌላ ማን ሊሆን ይችላል? ይሁን እንከፍና እሺ አውቃለሁ። አይ ቤዚቲ ለመጎራረስም ደርሰሻል። እንደው ዝም ብለሽ እኮ ነው የምትፈነጪው እንጂ ያሬድ ፍቅር እንደው ባ ነው ያንዘረዘረሽ። ያሬድ ግን ይመች። አይ ቀስቴ እርሜ ልኬን ፎንቄ እያልክ አጃጃልከኝ እየቆጨኝ ነው። ወይኔ ቆይ እንደው እዚህ አርፌ እንድትቀመጥ ካደረኩ ሄሎ ፎንቄ፣ አንተ ለመሆኑ ግን እንዴት ነህ? አለሁልሽ። ቆይ ደግሞ ምንሽ ነው አነጋገርሽ? ምን ሆነብህ? እያረጋሽን መሰልሽኝ። ምን ላርግ? ቅናት ውስጥ ግብግብ ቢያረገኝ ነዋ። ቆይ ደግሞ በማን ይቀናሽው? በቤዛና በያሬድ። እንዴት? እንደው ስሞትልህ እስቲ አሁን የት እንዳለው ገምት። የት ነው ያለሽው? ይኸውልህ ምን የመሰለ መኪና ውስጥ ጋቢና ቁጭ ብዬ ክሬም እየላስኩ ቸኮሌት እየበላው ነው። ምን? የማን መኪና ውስጥ? አይዞሽ ቀስቴ፣ የሹገሮቹ አይደለም። እና ታዲያ የማን ነው? ያሬድ መኪና ይዞ ቤዛን ሰርፕራይዝ ሲያረጋት እኔ አንተ ፎንቃ ደግሞ ተለጣፊ ሆኜ ነው። የምርሽ ነው? አዎ የምሬን ነው። ግን ፎንቄ እስቲ ስሞትልህ እንደው ስቀበር አፈርሶንልህ አንድ ቀን እንኳን እንደው በፈረስ ጋር ያዝናናኝ። እኔ ቀስቴ ላንቺ የፈረስ ጋሪ? ምን ነው እሱም ተወደደብህ? አረ እንደው ምን በመሰለ መኪና ነው ማዝናናሽ። አይ ፎንቄ በሽቦ መኪና ነው የምታዝናናኝ? አይ በካርቶን። አንተ ራሱ የሆንክ ካርቶን ነሽ። ቻው በቃ። እንዴ ፎንቄ ሰዓት ነድሽ ነው እንዴ ሰው መት ጢዚዜ እንደፈሽ ደፋር ደሞ ንደፊኝ ይላል እንዴ? አላወቀኝ። አይ ያሬድ አይበቃም? አረቤ ትንሽ እንኳን በቆየ ቁጥር ደግሞ ማሚ ሌላ ነገር ነው የሚመስላት። ይገባኛል። ቤዚ ልምጣ እንዴ? ነይቱት ሻይ ቱቻ እንዳመጪ አዝናለ ያሬዶ። እሺ እኔ ቤዚ የምትለኝን ነገር ነው የምሰማው። እንደም ችግራለ እንዴ? ለዘይ ነው እንደረቀስ ሰበይ በእናትሽ። አንቺ ቹቻ በዛ ዞረሽ አመጪም እንዴ? አረ ቹቻ ምን እሺ ነው ያሬዶ? ሰገጤውን ኩባ አይደለ? ያውም ድርብ ሰገጤ ነው። እንግዲህ ምንም ማድረግ አልችልም። ግን ሳያችሁ እቺን ነገር የጠገባችሁ ይመስለኛል። አዎ ጠግበናል። በቃ እቺኛውን ለሚጢጢ ልውሰድላት፣ ይሄንን ደግሞ እኔ ልብላ። ለሚጢጢ ይሄንንም ጨምረሽ ሰጅላት። ቹቻ እቺ ግን ተውሳችን ብትምት ፎቶንሽ እሷ ጸድ ሐሳብ ግን ኢንስታግራም ላይም ቴሌግራም ላይ ምናምን ፖስት አይደረግ አላረገውሽ። እሺ አንቺ ምን ትሰሪያለሽ? እሺ መኖር አለብኝ። አረ በሰሳታንሽን በእናትሽ ቱቻ አረ በእናትሽ ቱቻ አራቀበኝ። በቃ ተነሽ አንተ ጠጋ በል ጠጋ። አይኗን ያት። እሺ ጠጋፋት። አረ በእናትሽ ቱቻ ትንሽ ራቀበኝ። አጠገባችን እኮ ነው ያለሽው። እሺ እንዴ ፈጋግ እስቲ ትንሽ እስቲ ቆይ አንዴ። በስመ አብ
ታዲያ እንዲህ ልበል ላይ ሰማም ስማርት እኮ ነሽ። ለዚህ ነው እንደዚህ ስትንከባለይ ነበር ማለት ነው። ስለማይፖስት አሪፍ ነው። አንሂድም ዱድሻ ተነሽ፣ እቃዎችሽን ሰብስቢ። የሚጥጥል ነው ለስደበሻች ግን መች እንደምመሰገን እኔ ተመችቶኝ አመሰግናለሁ። ሻሪድ በጣም ነው የማመሰግነው። ሻሪድ ይሄ ቹቹሻ ግን በዚህ አይመችም። አግዝ ታው ግን ቦች የሚነገርን ነገር ስማ። ምንድነው ተነግሮኝ አልሰማም ያልኩት ጉዳይ? እስኪ ንገሪ፣ ምንድነው? ከዛች ልጅ ጋር አትነካካ ተባልክ አይደል? እኔስ መቼ ነካኋት? እሷስ መቼ ነካች? መቼ ተነካካን? የሎሲንካ የሚነካ ነገር ንክት ያርግ ወይ ቦቸራ። እና እኔና ቡሻንን ሄደን የነካናት። ኧረ በመድኃኒዓለም ምን አዎ ያላሰብኩትን ነገር እያሳሰባችሁኝ ነው። ቆይ አንተ ልጅ ምንድነው የምታፈለው? ሲጀመር እኔ እሷን የቀረብኳት ሻይ ብይ ቆቀር ጠጭ ብዬ ነው። ቆቀር ብይ ሻይ ጠጭ አይደል? አንተ ደግሞ ሙርት ይዛለህ እንዴ? አንተ ራሱ ሙርት ይዛለህ እንዴ? ውር ቢመራው የት ይደርሳል አለች አያቴ። ምን አይነት ቦቸራ ግን! እኔ መባረር አልፈልግም ከዛ ትምህርት ቤት። ተው ቦቸራ አረፍ ተው። እሺ አሁን ማን ተጫራለህ አለ? አንተ እኮ ጦስህ ብዙ ነው። ጦሰኛ እኮ ነህ አንተ። ባንተ የመጣ ነገር እኛም መንካቱ ይቀራል። ኧረ እባካችሁ አታዙጉኝ። እንደውም ከአባቷ ጋር ተመቻችተናል። ጋሼ ጥሩ ሰው ናቸው። ያው ሚኪ ይሄ ልጅ የሆነ ነገር ብታደርገው ይሻላል። ያው የሆነ ነገር ካላረከው መጥፊያችን በሱ ነው። እሺ አሁን ምን አድርገን የምትሉኝ? እንደው በመድኃኒዓለም አንተ ይሄ ልጅ እኮ እኛ ህይወት ላይ ዘራ የሆነ ልጅ እኮ ነው። ኧረ ተው አንተ ከዚች ሄቨን ከምትባል ልጅ ጋር ራቅ። አልችልም። ለምን ሲባል? ምክንያቱም በአራት ነጥብ በስምምነት የደረስንበት እሷም እንደ ወንድም ማለት ተይኝ፣ እኔም እንደ እህቴ ለያት። አልችልም መራቅ። እኔ ምን ቦቸራ እቺን ትርታ የምትላት ልጅ ፎረገትካት። በቃ ፎረገትካት። ምን እሺ ነው እሱ ደግሞ እኮ ድፍረቱ በዚህ ጭንቅላት እኮ ነው ያችን የመሰለሽ ቆንጆ ካለሰማመስኩ የሚለው ይሄ ደነስ። እሰይ ደግ አደረኩ። አንተ አለህ አይደል እንደ የጭንቅላትን ይዘህ ሄሉን ያሰመጥክ። አሁን አጭርና ግልጽ የሆነ ጥያቄ ነው የምጠይቅህ፣ ትመልሳለህ። ይኸውልህ ሄቨን ጋር ያለን ነገር ትፈታለህ? አፈታም? አልፈታም ነው። አዎ ነው። ሁለተኛ አታውቅኝም አላውቅም። እሺ ጭራሽ ጥሎኝ ሄደ። ይሄ ባንዳ ለነገሩ መልኩም እኮ የጣሊያን እኮ ይሄ ወራይ። አየሁ ሚኪ አቡሽ ግን በጣም ክፉ ሰው ነው አይደል? አዎ ነው። ጥሎ ሄደ አይደል? አዎ ነው እንጂ እንዴ እህ ብሎ መመካከር ሲገባ የራስህ ጉዳይ ብሎ ትቶ መሄድ አሁን ይሄ ባንዳ ያስብለ ወራሪ አይደል? ድሮም እኮ ሜዳ ላይ እውነቴን ነው ይሄ ልጅ መለወጥ አለበት መኖር አለበት ብለህ ያነሳኝ ወንድሜ አንተ እኮ ነህ ከሜዳ። ይኸውልህ ቦቸራ እኝኝኝ ማለትን ተው በቃ። እንዴ እኔ እንዳንተ ደደቦኝ መቅረት አልፈልግም። ትምህርት ቤት መባረር አልፈልግም። አሰማም ከዚህች ልጅ እራቅ፣ አለበለዚያ አታቀኝም አላቅህም። ምን የምርህ ነው? አዎ ነው። ኧረ እባክህ እንደዚህ የሚባል ነገርማ የለም። አዎ የምሬን ነው። የራስህ ጉዳይ። እንዴ ያንተ ችግር የኔ ችግር ደግሞ ያንተ ደግሞ የኔ ነው። እሺ እና ምን ይሁን? እና ምን ውስጥ ነው ያለሁት? አንተ እኮ ምንም ችግር ውስጥ አልገባህም። ፍልስፍ እያልክ እኮ ነው ያለው። እኔ ቦቸራ ደግሞ ደህና ስም እንዳለው ለበጀ ትላለህ አይደል? አንተ ቦቸራ ይሄን ነገር የማታቆም ከሆነ እኔ ትምህርቴን መማር እፈልጋለሁ። ሰማኝ? ደሱ እኮ ገብቶኛል። እሺ እንዴት አድርጌ ነው የማቆመው? እንዴት ማርጋ አቁመው? እንዴት አባ ነው የማታቆመው? እኔ እኮ ከሷ ጋር ምንም የተለየ ሌላ ጭው የለኝም እኮ። ግን ይኸውልህ ቀስ በቀስ የሆነ ነገር ሊፈጠር ይችላል። ገባህ? እና ወይኔ እሷን ፍታት በቃ። እሷን ማትፈታት ከሆነ እኛን ፍታት። የኔ ወንድ የሰው ልጅ ሊተባበር የሚችለው ማድረግ እስከሚችለው ድረስ ብቻ። ምን እያልክ ነው? ይኸው ሰውየውን እናገኛለን ብለህ ቀንም ሙሉ እዚህ ጠገረርከኝ። ግን የለም ሰዎች ትንሽ ብቻ እንታገስ። ከፈለክ አንተ መታገስ ትችላለህ። አንተ ደግሞ በቃ የምነግርህ ነገር ስማ። እባክህ አልሰማም እንዴ? እኔ እኮ ከሀገር የወጣሁት ሰርቼ ልለወጥ እንጂ የሰው ብር ላይ እዚህ ተቀምጬ ልውል አይደለም። ታዲያ ከፍዬ ካደል እንዴ? የከፈልከኝ እኮ ለ2 ሰዓት ነው። እናም እዚህ ቦታ ከተቀመጥን ይኸው 3 ሰዓት ከ14 ደቂቃ። ይሄ ማለት ከተዋዋልንበት 1 ሰዓት ከ14 ደቂቃ ትርፋለን ማለት ነው። እኔ ደግሞ ለጓደኝነታችን ብዬ መርቄ ይላሉ። በቃኝ ከዚህ በኋላ በቃ። ቢንጎ
ምንድነው? አቴውም እንደ ሰውየው ግቢ እኮ ተከፈተ። የስ ታገስ ብዬ ነበር እኮ ልፋታችን ፍሬ አፈራ። ቆያየው ሰውየው አንተ ምን አይነት ሰው ነው?